በብርሃን ውስጥ የሚኖር ሰው የጨለማ ዓለም ኃይል አታክ ሲያደርገው ብዙ ጊዜ እናያለን። የዘላለምን ሕይወት ያካፈለኝ የመናፍስት ሁሉ አባት ነው የኔ አባት። ፓስተር እኮ ሕይወት ሰጪ አይደል? መስለም መጋቢ። ጸጋ ማለት ዲቫይን ኤፊሽንሲ ነው። ዲያብሎስ ሐሳብ ከኛ ገንዘብ መውሰድ መስጠትም ማለት ጤና መውሰድ መስጠትም ማለት ዲያብሎስ ሐሳብ የመጀመሪያ ታርጌቱ ይህንን እምነት ማፍረስ። ካስታውሳችሁ ላስት ዊክ ያቆመነው ምንድነው? እኛ የምንኖረው ወደ ፍቅሩ ልጅ መንግስት አፈለሰን አይደል የሚለው። ከጨለማ ስልጣን አዳነን። የምን ስልጣን አለ ማለት ነው? የጨለማ ስልጣን የሚባል አለ አይደል? ራሱ ሄዱ ማለት ነው። ከሱ ምን አደረገን? አዳነን ይልና ወደ ፍቅሩ ልጅ መንግስት አፈለሰን። ወደ ይፈልሰናል ይላል ማለት ነው። ወደ ፍቅሩ ልጅ መንግስት ፈልሰናል ማለት ነው። ስለዚህ we live እዛ ብርሃን ውስጥ የፍቅሩ ልጅ መንግስት ውስጥ ብርሃን ውስጥ ነው የምንኖረው። ግልጽ ነው። ስሜታችሁ የደከመ ቀን ከብርሃን አትወጡ። የሆነ ቅርቅር ያላችሁ ቀን ከብርሃን አትወጡ። እኛ የብርሃን ልጆች ነን። የተወለድነው በብርሃን ነው። የምንኖረው ብርሃን ውስጥ ነው። ሀገራችን የብርሃን ሀገር ነው። የብርሃኑ ምንጭ በጉ ነው ይላል መጽሐፍ ቅዱስ። እስቲ አሜን። ስለዚህ በደንብ ማስተዋል ያለብን ምንድነው? በደንብ አይተናል በቀደም ትናንትም ከሚኪ ጋር ያወራናል። እነዚህ ወንበሮች ሲደረደሩ አንድ ጤነኛ ሰው ይህንን ወንበር የደረደረው ሰው በጣም ስማርት ነው ብሎ መናገር አለበት አይደል? ለሴም ቲንግ ጨረቃና ከዋክብት በባህርና በውሃ ውስጥ ያሉትን ቀላይን የሰራ ሰማይን በሰማይ ውስጥ ያሉትን ሁሉ ቪዚብል ኤንድ ኢንቪዚብል የሚባሉ ሁሉ የፈጠረውን ስታዩ ምን ትላላችሁ ማለት ነው? ከበስተጀርባ ያለው ሊቅ ነው ትላላችሁ። ሊቅነቱን ማን ነገረን? ከሮሜ ላይ ስናነብ ስራው አይደል? መኖሩን ማን ነገረን? ስራው። መኖሩን ማን ነገረን? ስራው። እስቲ አሜን። ስለዚህ ይሄ እግዚአብሔር በልጁ አማካኝነት ምን አድርጎናል ይላል? ወደ ፍቅሩ ልጅ መንግስት አፈለሰን። ፈልሰናል ማለት በግሪክ ካልቸር ዓለምን መውረር። ልክ አሁን አሜሪካ ያደረጉት ምንድን ነው ያደረጉት? በካልቸራቸው አረብ ሀገር ብትሄዱ መሆን የሚፈልገው ሰው እዚህ ጋር ዝቅ አይደል? ሱሪን ዝቅ አድርገው ሎቲውን አንጠልጥሎ ወይ የሆነ ነገሩን አድርጎ ልክ እንደ አሜሪካን ቤት ይፈልጋል። የሆነ ቦታ ቤንሻንጉል ጉሙዝ ብትሄዱ ቲቪ ካየ ቀጥታ አሜሪካዊ መሆን ይፈልጋል። በስጋ ጋምቤላ አይደል እንዴ? በመንፈስ ግን ማለት እንጂ ቸርች ውስጥ በቂ ካልቸር፣ በቂ ህይወት፣ በቂ ሰላም፣ በቂ ግሬስ ፕሮቫይድ ተደርጓል። ልባችን ግን በማን ልክ ሄሌናይዜሽን ማለት ነው በምን ተይዞ ኦብሰስ ተደርጓል። አዎ ታዲያ መጽሐፍ ቅዱስ እኮ የተጻፈው እኮ ለዚህ ነው። ኤፌሶን የተጻፈው ለምን ይመስላችኋል? ቆላሲያስ የተጻፈው ለምን ይመስላችኋል? ገላትያ የጻፈው ለምን ይመስላችኋል? ቆሮንቶስ የጻፈው ለምን ይመስላችኋል? ህይወት ተቀበላችኋል። ያንን ህይወት ግን የገለጣችሁት አይደለም፣ በዓለም ተወራችኋል እያለች ዳል መጽሐፍ። ስለዚህ ሆሊነስ ብሎ ማስተማር የማይችል ሰው፣ አንተ ስድብ ኃጢአት ነው ምንዝርና ኃጢአት ነው ብሎ ማስተማር የማይችል ሰው ጤነኛ ሰው አለ አይደል? ኢየሱስ ጌታ ነው። ስለዚህ ሁለተኛው አወራር መውረር ገብቷቸዋል። ይገቡና ምን ያደርጋሉ? ይቆጣጠሩትና አሁን በአሁን እንደሚታዩ በቲቪ በሉት አይደል፣ በፌስቡክ በሉት፣ በምናም በሉት አካባቢውን ያምስቷል። በዛ ስሜት በዛ ህይወት ሰው ይሆናል። ብዙ ኦብዘርቭ አድርገናል። በለቅሶ በማጣት በውድቀት በማነስ የምናመጣው ነገር የለም። ዶሚኔት በማድረግ አይደል፣ በጽድቅ በቅድስና በሰላም በኢኮኖሚ በእውቀት በጤንነት ዶሚኔት በማድረግ እንጂ በውድቀት ዶሚኔት ማድረግ አንችልም። በለቅሶ ዶሚኔት ማድረግ አንችልም። ኢየሱስ ጌታ ነው።
ስለዚህ መጽሐፍ ቅዱሳችን ሲናገር እንደዚህ ይላል፣ እንደሚገባ ትመላለሱ ዘንድ። አያችሁ፣ ለዚህ የሚለው እንደሚገባ ትመላለሱ ዘንድ። የእሁዱ አልፎ የወዲያኛው የተናገረው ምንድን ነው የሚለው? እኛ ከማይጠፋ ዘር ነው የተወለድነው አይደለ? ኢንኮራፕተብል ሲድ። የላስት ዊክ ውስጥ በብርሃን ውስጥ ነው ያላችሁት። ማርቨለስ ላይት ውስጥ፣ አስደናቂ ብርሃን ውስጥ ነው የምትኖሩት። ስለዚህ በሱ ተመላለሱ ይላል። እንለምናለን። እርሱ ከጨለማ ስልጣን አዳነን፣ ቤዛነትንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። ወደ ፍቅሩ ልጅ መንግስት አፈለሰ። ሰው መረጋጋትና ሪላክስ ማድረግ ያለበት እኛ የምንኖረው ብርሃን ዓለም ውስጥ ነው። ሲመሽስ፣ ቀን ሲሆንስ፣ መከራ ሲመጣስ፣ ገንዘብ ስናጣስ፣ ስንወድቅስ፣ ስንነሳስ በብርሃን ውስጥ ነው ያለው። በብርሃን ውስጥ የሚኖር ሰው እንደሚገባ ተመላለሱ። ምን ማለት ነው? ብርሃንን አብርቶ ሰው በታች ከጠረጴዛ በታች አያስቀምጦ፣ እናንተ ግን እያስቀምጣችሁ ነው እያላቸው። የተፈጠረበት ዓላማ የተሰራበት ዓላማ ጨለማን ማጥፋት ስለሆነ ዶሚኔሽን እኮ በነገራችን አይደል? ጨለማን ማጥፋት ስለሆነ ብርሃናችሁ በሰው ሁሉ ፊት ይብራል። ብርሃናችን ምንድን ነው? ሰላም ሊሆን ይችላል አልኳችሁ። ቅድስና ሊሆን ይችላል፣ መረጋጋት ሊሆን ይችላል፣ መጽናት ሊሆን ይችላል፣ ታማኝነት ሊሆን ይችላል። በሰው ሁሉ ፊት ይብራል። ኢየሱስ ጌታ ነው። ሃሌሉያ። ከዛ እንደዚህ ይላል፣ አፈለሰን። አያችሁ፣ አሁን ከፈለስን በኋላ አጭር ቃል ነው። ከፈለስን በኋላ እዚህ ብርሃን ውስጥ ካልን በኋላ ምን ማለት ነው? በቀደም ስነግራችሁ እኔ አባቴ ኃይሌ ሚካኤል ገብረ መስቀል ይባል ነጋዴ ነው። መርካቶ ካቀኑት አንዱ ነው። ስለዚህ በዚህም ሆነ በዛ የእሱ ንብረት ተከፋፍሎ 7 ነን፣ 1/7 ይደርሰኛል። ከእንቱ አይደርሰኝም? ምንድን ነው የሰጠኝ? ያንን የሰጠኝ ምንድን ነው? ወልድ አይደለም እንዴ? ያንን የሰጠኝ ምንድን ነው? እዛ ውስጥ ያበቃንን አብን እያመሰገንን አይደል እንዴ የሚለው? ያንን አብሊቲ የሰጠን አብ ነው ይላል። አብ ማለት ቃሉ ትርጓሜ ወላጅ ማለት ሶርስ አይደል? በብርሃን እንድንካፈል ያበቃንን እያመሰገንን ምን ማለት ነው? I am in the light። የት ነው ያለው? ቅርቅር ሲልስ፣ ሰው ሲከብስ፣ ጥሎ ሲሄድስ በሉትስ የት ናችሁ ያላችሁት? ያንን ብቃት የሰጣችሁ ማን ነው? ዘሬ ነው? ሀገሬ? ብቃታችንን የሰጠን አብ ነው ይላል። አሜን። ስለዚህ እኛ በብርሃን ውስጥ ነው የምንኖረው። እኛ በብርሃን ውስጥ ነው። በሉት በብርሃን ውስጥ ነው የምንኖረው። በሉት እንደገና እስቲ እንደገና በሉት እስቲ። እኔ በብርሃን ውስጥ ነው የምኖረው። እኔ የብርሃን ልጅ ነኝ። በሉት እኔ የብርሃን ልጅ ነኝ። እኔ የዓለም ብርሃን ነኝ። ኢየሱስ የዓለም ብርሃን አድርጎኛል። አያችሁ፣ እንደዚህ አይነት ኮምፈርት ዞን ውስጥ ነው እግዚአብሔር የሰጠን። እግዚአብሔር በልጁ ያፈለሰን ወደዚህ አይነት ህይወት ነው። ወደዚህ አይነት ህይወት ነው የፈለሰን። ስለዚህ የእግዚአብሔር ካራክተር የማይለወጥ ነው አይደል? አንደኛው ካራክተሩ ልጄ በዚህ አይነት መንገድ ውስጥ እንዴት ያልፋል ብሎ አይጨነቅም። መከራ ሲገጥመኝ ይጨነቅልኛል ምናምን አይልም። እግዚአብሔር ለምንድን ነው የማይጨነቀው? መከራውን የምታሸንፍበት ብርሃን ሰጥቷል አይደል? ጨለማውን የምታበራበት ብርሃን በውስጥ ምን አድርጎታል? ለቆታል። ስለዚህ ይህንን እርግጠኛ መሆን አለብን። ለልጆቻችንም የምንነግራቸው ይሄን ምንድነው የምንነግራቸው? እናንተ የዓለም ብርሃን ናቸው። በገባችሁበት ስፍራ ዶሚኔት የምታደርጉ ናቸው።
ይሄንን እምነት መጣል የለባችሁ። የትኛውም ጠማማ ሰው ህይወታችሁን ሊያበላሽ you are the light of this world። እስቲ አሜን። እንደዚህ ከሆነ በብርሃን ውስጥ የሚኖር ሰው የጨለማ ዓለም ኃይል አታክ ሲያደርገው ብዙ ጊዜ እናያለን። ባለፈው ፋውንዴሽን ክላስ ላይ ከነሰላም ጋር እየተማርን ነበር ውድቀቱን በኢዮብ የእግዚአብሔር ሰው አይደል? ግን የኢዮብ ታሪክ በቴዎሎጂ ብትመለከቱ 9 ወር ነው 42ቱ ምዕራፍ ያሳያል። ኢዮብ ችግር የሌለበት ሰው ነው። ያልገባው ነገር መንፈሳዊ ዓለም ላይ የተካሄደው ነገር አልገባው። አንዳንዱ አማኝ 42 ዓመት ለሚገጥመው ቻሌንጅ ኢዮብን እንትን ያደርጋል። መጀመሪያ መጠየቅ አለበት። ኢዮብ 42ቱ ምዕራፍ ላይ ጸጥ ብሏል ወይ አላለም? አረ ምንድነው ችግሩ? አረም ያለው ማን ጋር ነው ችግሩ? አያችሁ? ከዛ ኢዮብ እንደታገሰ ሰምታችኋል አይደል? ጌታ እጅግ የሚራራም ነው። ኢዮብ እንደታገሰ ሰምታችኋል። እናንተ በመከራ ውስጥ ታገሱ። ምን ማለት ነው? መከራው ለምን እንደመጣ የታወቀ ነው። አንዳንዴ በዲያብሎስ ሰው ንብረቱን ያጣል። ሳምንት የተነጋገረ በዲያብሎስ ኢንፍሉዌንስ ንብረቱን ያጣል። በዲያብሎስ ኢንፍሉዌንስ ጤናውን ያጣል። በዲያብሎስ ኢንፍሉዌንስ ትዳሩን ያጣል። ብዙ ትዳር ከዘር ማንዘር እየተወራረሰ መጥቶ ይፈታል። አይደል? የሚፈቱ አሉ። ይሄ የዲያብሎስ ተጽዕኖ ነው። ያንን አያችሁ። ይሄ ውድቀት ለምሳሌ ስኳር የሚባል በሽታ አለ። አንዳንዱ በምግብ ብቻ ነው የሚመጣው፣ በዘር ይመጣል። ያ የምን ተጽዕኖ ነው ማለት ነው? የዘር ተጽዕኖ ነው። የዘር ተጽዕኖ ነው። ምን ማለት ነው? ደም ውስጥ ያለው ከዘር የተላለፈ እሱንም ዶሚኔት ያደርገዋል ማለት ነው። እድሜ ልኩን ለፍቶ ገንዘብ መሰብሰብ የማይችል ሰው አለ። ይሄ አባቱ ጋርም ሲመጣ ሴም ላይፍ ነው ያለው፣ አያቱ ጋርም ሲመጣ ሴም ላይፍ ነው ያለው። ስለዚህ የሆነ የቀጠለ ነገር አለ። ያንን ግን በቃ እኔ እግዚአብሔር ይመስገን ገብቼ 4 በ4 ቤት ካለኝ ቢሌን ከከፈልኩ ጋደም ካልኩ እግዚአብሔር ይመስገን ካለ ሰውየው እንደዛ መኖር ይችላል። ግን በደንብ አስተውሉ። እዛ ውስጥ ያለው ካልቸር የኛ ካልቸር አለ። አድሚት አለ። ወደ ኢየሱስ ስንመጣ ዓለምን ጥለን ይመጣ። ወደ ኢየሱስ ስንመጣ ኃይለ ሚካኤል ገብረ መስቀል እኔ ከዚህ በኋላ እሱ ጊዜያዊ አባቴ ነው። ሪል ፋዘር ማን ነው? የሰማዩ አባቴ ነው። መንፈስን በውስጥ የፈጠረ አይኖቼን የከፈተ የዘላለምን ሕይወት ያካፈለኝ የመናፍስት ሁሉ አባት ነው የኔ አባት። ስለዚህ ወደዚህ ስመጣ ያንን ትቼ ነው የመጣሁት ማለት ነው። እዛ ውስጥ ያለውን ካልቸር በእኔ ላይ እንዳያሰለጥ ዲና ያድርጌ ነው የመጣሁት። ክጄ ነው የመጣሁት። ታዲያ ምንድን ነው ኢንፍሉዌንስ የሚያደርገው? ሪሊ ኢንፍሉዌንስ ተደርጓል ወይ ሲባል አዎ። በዛ ካልቸር ሰውየው ተወሯል ወይ? አዎ። ምን ይወራል? ኢኮኖሚው ሊሆን ይችላል፣ ትዳሩ ሊሆን ይችላል፣ የሆነ ነገር ሊሆን ይችላል። ምንድን ነው ሪዝኑ ሲባል የሆነ ነገር አለ፣ ኮኔክት ያደረገበት ነገር አለ። ምንድን ነው ብያቸዋል ካስተዋላችሁ? አንብሊፍ አለ ዛ ሰምት አለ ማመን። ለተቀበልነው ዓለም ሪኮግኒሽን አለመስጠት፣ ከተቀበልነው ዓለም ጋር ምን አለማድረግ፣ አለመሄድ፣ አለመስማማት። በአፍ አይደለም እላችሁ፣ በልብ የተቀበልነውን ዓለም አድሚት ማድረግ አለ። አድሚት ካላደረግን፣ ካልተስማማን፣ ከሱ ጋር በሱ ሐሳብ ካልሄደን ውጪ ያለው ካልቸር ምን ያደርገናል? ኢዝሊ ኢንፍሉዌንስ ያደርገናል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 11 እየነገረ ያለው ኮንቴክስቱ መያዝ ጥሩ ነው። እየተናገረ ያለው ገንዘብን ማፍቀር የክፋት ሁሉ ስር ነው። ስለዚህ ገንዘብን አታፍቅሩ፣ አትውደዱ። ማፍቀር የሚለው ቃል መውደድ የሚለው ቃል ፐርሲዩ ይሏል የግሪኩ። ፐርሲዩ ማለት ነው እያለከለኩ መከተል ማለት ነው።
ያለ ቢከተል ማኒ ሚስዋት ቆራሽ ማኒ ምን ማለት ነው ሲባል ሰውየው ወይንም ሴትዮዋ እንደዚህ ቁጭ ያደረገችው አምላኳ ማን ሆነ ማለት ነው። ፐርሱ ያደረገችው ማለት ገንዘብ። ስለዚህ አይዶል ወርሺፐር አትሁኑ ይላል አይደለ? ጳውሎስ ይላቸዋል። ጣዖትን ከሚያመልኩ ጋር ጣዖትን አታምልኩ ይላቸዋል። ጣዖት ብሎ እዛ ቦታ ላይ የሆነ እንደዚህ ያለ የህንድ ምናምን አጠብቁ። ይሄ ነው አንደኛ ማኒ ሁሉ ነገር ልቡ አይምሮም ሁለመናው ነፍሱን የሚገርማቸው ቬጋስ ስናገለግል እከሌ ስለ እከሌ ቸርች ቀርቷል። ለምን ቀረ ሲባል ቤት ገዝቶ ይላል። ቤት ገዝቶ ምን ማለት ነው? አይ ቤት ሲገዛ ሞርጌጁ ስለሚከፍል እሁድም፣ ሰኞም፣ ማክሰኞም፣ ሮብም፣ ሐሙስም፣ አርብም፣ ቅዳሜ ሌላ ቀን ፈጥሮ ሁሉ ለመስራት የፈረንጅ ጳጉሜ ሁሉ ሊፈጠር ይፈልጋል። ምን ይላል? ከላይ ከ6 ጀምሮ ኑሮ ይበቃኛል ለሚለው ግን እግዚአብሔርን መምሰል እጅግ ማትረፊያ ነው። ምን ማለት ነው? ሰክሰሳችሁን ካላችሁበት ዲስፔንሴሽን ከብርሃን ጋር ከግሬስ ጋር አድርጉት። ኑሮ ይበቃኛል ማለት 10 ብር ይበቃኛል በሚል ኮንቴክስት አይደለም። አስተውሉ ሰዎች። ሀብትም ኮንቴክስቹዋል ነው ብያለሁ ከዚህ በፊት አይደል? ሀብትም እንደ ሀገሩ ነው። እዚህ ሀብት የሚባለው እንትን ነው ማለት ነው፣ ኮንቴክስቱ ነው። ስለዚህ ኑሮ ይበቃኛል የሚባለው ኮንቴክስት ነው እንጂ 10 ብርና 100 ብር ነው። አስተውሉ ሰዎች። ልባችሁን የወሰደው 10 ብር ከባድ ጣዖት። እግራችሁ ስር የወደቀ የገዛችሁትና ባሪያ ያደረጋችሁት $1 ቢሊዮን ባሪያ የገዛችሁ 10 ብር ጌታ። ስለዚህ ምን ይላል መጽሐፍ ቅዱስ? ኑሮ ይበቃኛል የሚለው ግን እግዚአብሔርን መምሰል እጅግ ማትረፊያ ነው ይላል። መውደቂያ አይደለም ይላል። እግዚአብሔርን መምሰል እጅግ ማትረፊያ ነው። ፕሬዝ ጋድ። ከዛ ወደዚህ ዓለም ስንመጣ ምንም እንኳን አላመጣንምና አንዳችም ልንወስድ አይቻልም። እያወራ ያለው ስለ ፖቨርቲ ሳይሆን ልብን ስለምትመለከት ነገር። ምክንያቱም ሐዋርያው ጳውሎስ እጅግ ግዙፍ የሚባል ሰው በታሪኩ ተራ ሰው እንደ ሻንጣ የምናዟዙረው ሰው አይደለም። በጣም ግዙፍ ሰው፣ በስሩ ብዙ አብያተ ክርስቲያናት የሚተዳደሩና በጣም ብዙ ሚሊዮን ዶላሮች የሚያልፉበት ሰው ግልጽ ነው። ስለዚህ ተራ ሰው አይደለም ማለት ነው። ምንም አልመጣም። አንዳችን ልንወስድም አይቻልም። ምግብና ልብስ ከኖረን ግን እርሱ ይበቃናል ይልና፣ ዳሩ ግን ባለጠጎች ሊሆኑ የሚፈልጉ በጥፋትና በመፍረስ ሰዎችን በሚያሰጥም በሚያሰንፍ በሚጎዳ በብዙ ምኞትና በፈተና ወጥመድ ይወድቃሉ። ምን ማለት ነው? ልባቸውን ሁሉ በዛኛው ካልቸር አፌክት የተደረጉ ማለት ነው። በዛኛው ካልቸር፣ በዛኛው ባህል፣ በውጭ ባለው ባህል፣ በጨለማው ባህል አፌክት የተደረጉ ሰዎች በብዙ ፈተናና ወጥመድ ይወድቃሉ። ምክንያቱም እሳቢያቸው ሁሉ ምንድን ነው? እግዚአብሔር ሳይሆን እሱ ነው። ተረጋጉ አላቸው። ሳምባ መተንፈስ ቢያቆም የሰበሰብከውን ብር ትሄዳለህ አይደል? ልብህ ብቻ ብሎ ባይመልስ ደሙን እንዲያርገው ባይቀዳ አይደል? አለቀለት ማለት ነው። ተረጋጋ እያለ ከዛ ምን ይላል? ራሳቸውን ወጉ ይላል ቁጥር 11 ላይ። አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ። ምን ማለት ነው? የፈለገ ግሬስ ዲስፔንሴሽን ውስጥ ነው የምትኖረው። የጸጋ ዘመን ውስጥ ነው ያለው። በብርሃን ነው ያለው። የእግዚአብሔር ክብር ባንተ ላይ አለ። ያ ግን አፌክት ሊያደርግ ይችላል። በምንድን ነው አፌክት የሚያደርግ? በካልቸሩ ከተወሰድክ። መጽሐፍ ቅዱስ ኢሳይያስ ላይ ይላል ከሚዶልት ጋር ምን አትበል፣ ዱለት አትበል። አንተ ግን አፌክት ከሚያደርግ የእግዚአብሔር ሰው ሆይ ሽሽ። ላይፍን ፍራስትሬት ከሚያደርግ፣ እንዳትጸልይ ከሚያደርግ፣ መልካም እንዳታስብ ከሚያደርግ፣ በጎ ሕሊና እንዳይኖርህ ከሚያደርግ፣ እንደሆነ መንዝርና ከሚገፋፋ፣ መጠጥ ከሚገፋፋ፣ ጥፋት ከሚገፋፋ፣ ማማት ከሚገፋፋ አፌክት ከሚያደርግ ካልቸር፣ ያ የጨለማው ካልቸር ነው ብለናል። ሽሽ። ከጨለማ ስልጣን አዳነን። እስቲ አሜን። ከዛ ምን ይላል? ሽሽ ጽድቅንና እግዚአብሔርን መምሰል። ጽድቅን
እንደገና እግዚአብሔር መምሰል እምነትን፣ ፍቅርን፣ መጽናትን፣ የዋህነትን ተከታተል። አሁን ምን ማለት ነው? ፐርሲው ማለት ገንዘብን መውደድ ምን ማለት ነው? ፐርሲው ማለት ጽድቅን፣ ፍቅርን፣ እምነትን፣ እግዚአብሔርን መምሰል ፐርሲው አድርጉ ይላል። ልክ ሴም ቲንግ። አንተ ግን የእግዚአብሔር ሰው ያንን መከተል ትተህ ይሄንን ፐርሲው አድርግ። ያችሁ በዚህ ጸጋ ዘመን ውስጥ ያለ እዛ ምን ይላል? የዋህነትን ተከታተል ይላል። ይሄን ነው የምፈልገው። በሁለቱ ዓለም መካከል የሚያገናኘው ነገር ይሄን ዓለም ከዛኛው ዓለም ጋር የሚያገናኘው ብያቸዋል። አንብሊፍ አለማመን ዲያብሎስን ወደ ህይወት ላይ እንዲሰራ ያደርገዋል። ለጢሞቴዎስ እንደዚህ አለ፣ ተከታተላልና ቁጥር 12 መልካሙን የእምነት ገድል ተጋደል። ፋይት a good fight of faith። አያችሁ ምንድነው ፋይት አድርግ ያለው? a good fight of faith። መልካሙን የእምነት ገድል። የአማኝ ትልቁ ገድል የምን ገድል ነው? የእምነት ገድል። ምኑን እንዳያስረካ ማለት ነው? እምነቱን እንዳያስረካ። እምነት ከተናጋ መሰረት ተናጋ ማለት ነው። እምነት ከተናጋ ህይወት ይናጋል ማለት ነው። እምነት ከተናጋ ከ6 ወር በኋላ ሰውየው ዓለማ ይሆናል ማለት ነው። እምነት ከተናጋ በዘር ማንዘር ላይ ሲዞል የነበረው የጦጣ የጭራቅ ምናምን መንፈስ እንዳለ ይሰፍራል ማለት ነው። በብርሃን ያበቃህን እግዚአብሔርን ትተህ አንተ ያንን ዲስግሬስ ስላደረከው ምን ያደርጋል ማለት ነው? ኤኒ ዲሞኒክ ኦፕሬሽን ይሰራል። ስለዚህ ቦርን አጌን ክርስቲያን ሆኖ አጋንንት 10 ጊዜ የሚወጣላቸው ሰዎች አሉ። ልክ ነው ወይ ይወጣል። እዛ ሄዶ እንደገና ይወጣል። እዛኛው ሄዶ እንደገና ይወጣል። ከዛ ፓስተሩ ነው ይሰድባል። ፓስተር እኮ ህይወት ሰጪ አይደል? መስለም ፓስተር ነው ብልጥ ነው፣ መጋቢ ነው። ህይወት ሰጪ ኢየሱስ። ያንን ህይወት ደግሞ ሰውየው በግል ነው ሄዳን ወር በግል ነው የሚካፈለው። እኔ በግል ያደረግኩት በግል ነው የሚካፈለው። ለምሳሌ ጎበዝ የፊዚክስ አስተማሪ፣ ጥሩ የማትስ አስተማሪ ነበር እንደ ሃይ ስኩል እያለ። ህንዶች ናቸው። ምንድነው አስተምሮ ከ10 ጥያቄ ለምሳሌ 3 ይሆናል 10 የሚያገኝ በክፍል ውስጥ አስተማሪው እንትን ነው። ማን ነው ግራስፕ ማድረግ ያለበት? አዎ ልክ እንደዚህ ነው። ስፒሪቹዋል ላይፍ ኢትስ ፐርሰናል። እግዚአብሔር ይመስገን። ለዚህ ምን ይላል? አንተ የእግዚአብሔር ሰው ወይ ከደዚያ ነገር ሽሽ። ፋይት a good fight of faith። የመልካሙን የእምነት ገድል ተጋደል አይደለም ያለው? ተጋደል። ከዛ ምን ነው የተጠራህለትን አያችሁ፣ ሪኮግኒሽን መስጠት፣ ማወቅ፣ ተጠራልህን ማን እንደጠራህ ማወቅ፣ ማን ወደዚህ ብርሃን ህይወት እንዳካፈለ ማወቅ፣ የተካፈልከውን ህይወት ማወቅ። እኔ የተካፈልኩት ህይወት ባለፈው የዛሬ 2 ሳምንት እንደተማርነው ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ የተወለደ አይደለም። የኔ ህይወት ከወንድ ከስጋ ፈቃድ ከወንድ ፈቃድ ከደም የተወለደ ህይወት አይደለም የተካፈልኩት ይላችኋል። ከእግዚአብሔር ተካፈላችሁ፣ ከእግዚአብሔር ተወለዳችሁ። አንቺ ከእግዚአብሔር ከተወለድሽ የሚያኖርሽ እግዚአብሔር ነው እንጂ ማንም አይደለም። ከእግዚአብሔር ቃል ከተወለድክ የሚያስፈልግ እግዚአብሔር ቃል ነው እንጂ ማንም አይደለም። ስለዚህ ምን ይላችኋል? ፋይት a good fight of faith። ከዛ የተጠራህለትን ይለዋል። የተጠራህለትን በብዙ ምስክሮች ፊት በመልካም መታመን የታመንክለትን የዘላለምን ህይወት ያዘው። በብዙ ተግዳሮት በብዙ ቻሌንጅ ውስጥ ያሳለፍከው for the sake of Christ ነው አይደል? ስለዚህ ስለ ብርሃን መንግስት ነው አይደል? መስቀል ላይ ስለሞተው ነው አይደል? በማንኛውም መከራ ውስጥ ብታልፍ ያንን ያዘው። ለሆል ኢተርናል ላይፍ
ስለዚህ believe or not ዲያብሎስ ሐሳብ ከኛ ገንዘብ መውሰድ መስጠትም አይደል፣ ጤና መውሰድ መስጠትም አይደል። ዲያብሎስ ሐሳብ የመጀመሪያ ታርጌቱ ይህንን እምነት ማፍረስ፣ ውስጣችን ያለው ራይት የሆነው ስፒሪት ራይት ፕሌስ ክርስቶስ ጋር ያለን ፍቅር ከክርስቶስ ጋር ያለን ሐሴት መሰረታችንን ካናገን በቃ እሱ ነው አሸናፊ። መሰረትን ነው የሚያደርገው። ስለዚህ በማንኛውም መንገድ ይመጣል። በማንኛውም የሚመጣው ምን ሊያደርግ ነው? መሰረትን ለማናጋት። ተስፋዬ ጋቢሶ አንድ መዝሙር ነበረው፣ የማይናወጥ መሰረቴ የሚል ጌታ ኢየሱስ መከታዬ። አያችሁ፣ በንፋስም በዝናብም በሙቀትም በምንም መንገድ ውስጥ የማይናወጥ መሰረት ኢየሱስን ገባበትን ኪዳን ደሙን ለኔ አፍስሶ አይደለ ደማችን ደሙን አፍስሶ ነው ያደናል። ያን የተመሰረተበትን ኪዳን የገባንበትን ዓለም አያችሁ። ይሄን ስሙ። አሁን ምን ኖር ነው? ፊዚካሊ አሜሪካን ውስጥ በምን ስርዓት ነው የምንኖር ያለብን? በአሜሪካን ስርዓት። ስንወጣ እዚህ ጋር 25 ካለ የምንነዳው በአገር ቤት ውስጥ ካሳንቺስ ስትሄዱ በ35 የሚለው ትዝ ያላችሁ እዚህ ጋር በትነዱ አይደል እንዴ? ትራፊኩ ምን ያደርጋቸዋል? መኪናውን ነው የሚያደርገው። ከዚህ በኋላ ለ32 ቀን መኪና እንዳሰነዳ ይላል። ምክንያቱም የሌለ ስርዓት ፈጥረ በሌለ ትዝታ ነው እዚህ የምትኖረው። አንተ አሁን የምትኖረው ግን አሜሪካን ውስጥ ልክ ነህ። ዩ አር ኢን ዘ ኪንግደም። በብርሃን ውስጥ ነው ያላችሁት አይደል? በእግዚአብሔር መንግስት ውስጥ ነው ያለነው። እግዚአብሔር አባታችን ነው። በእግዚአብሔር ህይወት ውስጥ ነው ያለነው። በእግዚአብሔር ህይወት ውስጥ ካለን ያ የጨለማው ዓለም የኛ አይደል። ከዛ የሚመጣው መልካም ነገር ህይወት ይላጠፋል። ከዛ የሚመጣው ክፉ ነገር ህይወት ይላጠፋል። አያችሁ፣ ከውጭ የሚመጣ ማንኛውም ነገር ሁሉ ክፉ። ስለዚህ ይሄንን ተወው አይደለም፣ ይሄንን ተወው። አንተ ፍቅርን፣ ጽድቅን፣ እግዚአብሔርን መምሰል ተከታተል። እግዚአብሔርን መምሰል እኮ ይለዋል ለልጁ፣ አንተ ግን ይለዋል። ይሄ ሐዋርያ ለዚህ ወጣት ልጅ የእግዚአብሔር ሰው ሆይ እንዴት ሪስፔክትፉል! የእግዚአብሔር ሰው ሆይ አንተ ከእንደዚህ አይነት ነገር ሽሽ። ያንተ ካልቸር አለ። እስቲ አሜን። ያንተ ካልቸር አለ። ከእንደዚህ አይነት ነገር ሽሽ፣ አቮይድ አድርግ። አያችሁ፣ ኢን ላይፍ ከሚያፍርስ ህይወትን፣ ትዳርህን፣ ልጆችን ከሚያፈርስ ማንኛውም ኔጌቲቭ ንግግር ከሚናገር ዲስክሬስ ከሚያደርግ ከማንኛውም ክርስቲያን ይሁን አይሁን ምንም ይሁን ከእንደዚህ አይነት ሰው ራስን አቮይድ ላይፍን ዲስትሮይ ስለሚያደርግ ምን ታደርጋለህ? ከጠማማ ሰው ምን ታደርጋለህ? አቮይድ። ሮንግ ከሆኑ ጓደኞች ምን እንደምናደርገው አቮይድ። ከት ይባላል አይደል? ሲበላሽ ያቁመው ይባል። ከት የተበላሸ ነው። ምክንያቱም አንዳንድ ስህተቶች ሲስተካከሉ እንኳን ከባድ ዋጋ ያስከፍለው ነው። በቃ ይቅር ብያለሁ ማለት እግዚአብሔር ይቅር ይላል፣ ግን ከባድ ዋጋ። ስለዚህ በዚህ ካልቸር ውስጥ የምንኖረው በግሬስ ዲስፔንሴሽን የምንኖርበት የብርሃን ዓለም ወይም የጸጋ ዘመን ምን ማለት ነው ሲባል ጸጋ ማለት ዲቫይን ኤፊሽንሲ ማለት ነው። የመለኮት ብቃት ማለት ነው። ጸጋ ምን ማለት ነው? ስለዚህ አሁን ይሄን ከለር እንዴት አመጣኸው ቢሉኝ ጋሼ ይሄን ከለር ያመጣሁበት 6 መንገድ አለ እላለሁ። ምን ለምን አይደለም የኔ ብቃት ይሄ አሁን ፀጉር ፓስተርዬ ትንሽ ኪንኪ ነገር ነው ምናምን እንዴት አመጣው ሲባል ኪንኪ ያልኩት ፈልጌ ነው ምናምን እላለሁ። የኔ አይደለም። ቁመቴም የተሰጠኝ ያ በቴዎሎጂ ምን ይባላል? ኮመን ግሬስ ይባላል። የጋርዮሽ ጸጋ ሁሉም ጻድቁም ለኃጢአተኛውም የተሰጠው ማለት ነው። ወደ እግዚአብሔር ብርሃንና መንግስቱ ስትገቡ ደግሞ ምን ይላል? ዲቫይን ግሬስ፣ መለኮት ጸጋ አለ። ግሬስ ዲስፔንሴሽን የምትኖረው ሁሉ በብርሃን እንድንካፈል ያበቃንን አብን እያመሰገንን ይላል። አቢሊቲ የሰጠን ማለት ነው። ምን ማለት ነው? ይሄንን ብርሃን አልብሶ በጨለማ ዓለም ውስጥ ዶሚኔት እንድናደርግ ጸጋ የሰጠንን ማለት ነው።
ግሬስ ኢዝ ዲቫይን ኤፊሽንሲ ማለት ነው። ከመለኮት አቅም ብቃት። ስለዚህ እኔ አልችልም እኮ እኛ አንችልም ይላል። እሱ ግን በእኛ ውስጥ ይችላል። ብቃታችን ነው ይላል ጳውሎስ ሲናገር። እኔ ግን ደከምኩ ከሐዋርያቶቹ ሁሉ እንደ ጭንጋፍ ምናምን፣ ያ እሱ ኦልድ ስቶሪ ነው። እሱ ድሮ የሆነ ነው። በቃ ሊቭ ኢት። አንተ ሳሁንስ ምን ከሁሉም ይልቅ ግን እኔ የደከምኩት የሰራሁት አረ ምን ማለት ነው? ግሬስ የተቀበልክበት ያለበት የገባሽበት ህይወት በምድር ላይ እንድታሸንፊ ነው እንጂ ተለማማጭ ሆነሽ እንድትኖሪ። ተለማማጭ ማለት ስለ ስፒሪቹዋል ፎርስ ነው የምናወራው አይደል? ስለዛ ካልቸር ነው የምናወራው። ተለማማጭና ሰብዲው አድርገን ተገዝተን እንድንኖር አይሰጥም። ግሬስ ገዝተን ዶሚኔት አድርገን እንድንኖር ነው።